ምን ምንድነው? ቆይ ምን እየተፈጠረ ነው? ወይ እንዴት እንዳስበ ነው ይፈለግ? አብረን እናልፈዋለን። እኔም ከጎንሽ ነኝ። እባክሽ ልጄ ስለመሞታት The home for season 2 of House of David Ministry. አንድ ድራማ ጥሩ የሚያሰኘው የተጻፉት ቃላት ብቻ ሳይሆኑ ያልተነገሩት የታሪክ ንዑስ ክፍሎች ጭምር ናቸው። መልስ ድራማ ክፍል አንድን ስትመለከቱ ሰዎች በታሪኩ ሲያዝኑ፣ የእናንተ አይን ግን ያላስተዋላቸው በርካታ የዳይሬክሽን ኮዶች አልፈዋል። ዳይሬክተሩ ተመልካቹን ሳያውቀው በንቃተ ህሊና ደረጃ በስሜት እንዲገረፍ ያደረገበት ሚስጥር ምንድነው? ዛሬ በቀዳማይ ስቱዲዮ ተራ ተመልካች የሚያልፋቸውን ነገር ግን የፊልሙን ጥራት የወሰኑትን ፕሮክሲሚክስ፣ ዴፕዝ ኦፍ ፊልድ እና አውዲዮ ብሪጅ ቴክኒኮችን በዝርዝር እንፈትሻለን። ድራማውን በጥልቀት ለመረዳት ዝግጁ ከሆናችሁ እስከ መጨረሻው አብራችሁን ቆዩ። ቃል የሰርግ ጥሪ ወረቀቱን ካነበበች በኋላ የገጠማት የመጀመሪያው የድንጋጤ ስሜት የሚገለጸው በከፍተኛ ጩኸት ሳይሆን በድንገተኛ ዝምታ ነው። ዳይሬክተሩ ገጸ ባህሪዋ በአካል እዚህ ብትገኝም በአእምሮዋ ግን ሌላ ዓለም ውስጥ እንደገባች ለማሳየት ዝምታን መርጧል። ይህ በትወና ጥበብ ውስጥ ኢንተርናላይዜሽን ወይም ስሜትን ወደ ውስጥ መዋጥ ይባላል። ካሜራው ወደ ቃል አይኖችና ወደሚንቀጠቀጡ እጆቿ በጣም ይጠጋል። ምንም ንግግር በሌለበት በዚህ ቅጽበት የተመልካች ሙሉ ትኩረት የፊት ገጽታዋ ላይ በሚታዩ ጥቃቅን የጡንቻ መኮማተሮች ላይ ብቻ እንዲያርፍ ተደርጓል። ይህም የስብራቷን ጥልቀት ያሳየናል። ከጋብቻው ስነ ስርዓት በኋላ መኪና ውስጥ የተቃኘው ትዕይንት ሁለቱ ገጸ ባህሪያት አጠገብ ለአጠገብ ቢቀመጡም ምን ያህል እንደሚራራቁ ያሳየናል። ዳግም ወደ ውጭ መስኮት ትኩር ብሎ ሲመለከት፣ ሚስቱ ደግሞ እሱን ለማየት ትሞክራለች። በመካከላቸው ያለው ዝምታ የደስታ ሰርግ ሳይሆን የግዴታ እስር መሆኑን ይናገራል። ቃል ራሷን ልታጠፋ ስትሞክር እናቷ አግኝታት የምታቅፍበት የሌሊት ትዕይንት በከፊል ዝምታ የታጀበ ነው። በዚህ ትዕይንት ላይ የተፈጥሮ ድምጾች ማለትም የሌሊት ንፋስ እና ረጋ ያለ የሐዘን ሙዚቃ ከፍ ይላሉ። ንግግሮች ይቆማሉ። እናት ልጇን ስታቅፍ የሚሰማው ዝምታ ከቃላት በላይ አይዞሽ እኔ ያለሁልሽ የሚል የጥበቃና የፍቅር መልእክት ያስተላልፋል። እባክሽ የኔ ልጅ እሱንሹ አሁን ባለ ትዳር ሆኗል። ብትናፍቅ ኖሮ እኮ ለሽ ይመጣ ነበር የኔ ልጅ። እኔ ግን አልቻልኩም ማይ። ይሄም ያልፋል። በዚህ ድራማ ውስጥ የዝምታ ትዕይንቶች በአጠቃላይ የተጠቀሙባቸው የቴክኒክ ስልቶች አንደኛው የጊዜ ፍሰት ሲሆን የተገኘው ጥበባዊ ውጤት ደግሞ ዝምታው ትዕይንቱ ረጋ ብሎ እንዲሄድ በማድረግ ተመልካቹ የገጸ ባህሪውን ስቃይ አብሮ እንዲያሰላስል ጊዜ ይሰጠዋል። ሁለተኛው በዝምታ ጊዜ ካሜራው ከአንዱ ገጸ ባህሪ ፊት ወደ ሌላው ሲዞር በገጸ ባህሪያቱ መካከል ያለውን ያልተነገረ ውጥረት ያጎላል። በሶስተኛ ደግሞ ሜታፎሪካል ኦብጀክቶችን ስናይ እንደ ሰርግ ካርድ፣ ቀለበት ወይም ወረቀት ያሉ ቁሶች በዝምታ ውስጥ ሲታዩ የራሳቸውን ታሪክ ይናገራሉ። በዚህ ክፍል ውስጥ ዳይሬክተሩ ዝምታን እንደ ትልቅ የሙዚቃና የትረካ መሳሪያ ወይም ድራማቲክ ቱል በመጠቀም ድራማው ከተራ የንግግር ክምችት ወጥቶ ወደ ሲኒማዊ ጥበብ እንዲያዘነብል አድርጎታል። አንደኛው ማሳያችን ሊሆን የሚችለው የቃል ድንጋጤና የቤት ውስጥ ብቸኝነት ትዕይንት ነው። ይህ ትዕይንት ቃል የሰርግ ጥሪ ወረቀቶችን ካየች በኋላ የሚፈጠረውን ከፍተኛ ስሜታዊ ውቅያኖስ በዝምታ የሚገልጽበት መንገድ ነው። አንድ ሰው ድንገተኛና መጥፎ ዜና ሲሰማ መጀመሪያ የሚገጥመው ስሜት መጮህ ሳይሆን መደንዘዝ ወይም ኢሞሽናል ነምብነስ ነው። ዝምታው ቃል በዙሪያዋ ካለው ዓለም ጋር ያላትን ግንኙነት ሙሉ በሙሉ ማቋረጧን ያሳያል። ዓለሟ በአንድ ቅጽበት ጸጥ ብሏል። ዳይሬክተሩ ገጸ ባህሪዋን በክፍሉ መሃል ላይ አንቀሳቃሽ አድርጎ ያስቀምጣታል። ይህ በፊልም አቆራረጥ ስታተስ ኮ ኮምፖዚሽን ይባላል። አካላዊ አለመንቀሳቀስ የውስጣዊ አስተሳሰብ መታሰርን ያሳያል። ካሜራው በዝግታ ወደፊቷ ይጠጋል። ይህ እንቅስቃሴ ተመልካቹን ወደ ቃል አእምሮ ውስጥ እየወሰደው እንደሆነ ያሳያል። በዚህ ቅጽበት በድምጽ ረገድ ሰብጀክቲቭ ሳውንድ ጥቅም ላይ ውሏል።
የውጭው ዓለም ድምጽ ጠፍቶ የራሷ የልብ ትርታ ወይም ረጋ ያለ ድምጽ ብቻ እንዲሰማ ይደረጋል። ይህ ተመልካቹ ድንጋጤውን በተዋናይቷ ጆሮ እንዲሰማው ያደርጋል። በሁለተኛነት የምናየው ደግሞ የመኪና ውስጥ የጉዞ ትዕይንትን ነው። በባለሙያዎች ዘንድ ክላውስትሮፎቢክ ሳይለንስ የሚባለው ሲሆን ዳግምና አዲሷ ሚስቱ ከሰርግ በኋላ መኪና ውስጥ ተቀምጠው የሚጓዝበት ትዕይንት በዝምታ ውስጥ የሚነበብ ትልቅ ንዑስ ታሪክ አለው። በአፍ በኩል ምንም ቃል ባይወጣም ትዕይንቱ እባክሽ አትንኪኝ እኔ እዚህ ያለሁት በግዴታ ነው የሚል የዳግምን መልእክትና ባለቤቴ የሆንከው ለሰነድ ብቻ አይደለም የሚል የአዲሷን ሚስት ፍላጎት በግልጽ ያሳያል። ዳይሬክተሩ ሁለቱንም በአንድ ፍሬም ውስጥ ቢያሳያቸውም በመካከላቸው ያለው ክፍተት ኔጋቲቭ ስፔስ አስፍቶታል። ካሜራው ዳግምን በፕሮፋይል ሾት በጎን በኩል ያሳየዋል። ይህ ማለት ገጸ ባህሪው ፊቱን እየደበቀ ነው፣ ለመግባባት ፈቃደኛ አይደለም እንደማለት ነው። ሚስት ደግሞ በስሪ ኳርተር ሾት ወደሱ ዞራ ትታያለች። ይህ የምስል ስልት የገጸ ባህሪውን ውስጣዊ መረበሽ በጥሩና በመጥፎ ስሜት መካከል መዋዠቁን በጥልቀት ይተርካል። በሶስተኝነት የምናየው ቃል በከፍተኛ ስቃይ ውስጥ ሆና ሌሊት ላይ እናቷን የምታገኝበትና የምታቅፍበት ትዕይንት የቃላት አጠቃቀምን አስፈላጊነት ያስቀረው ጥንካሬ አለው። እናት ልጇን ስታይ መጀመሪያ የምታደርገው ጥያቄ ማብዛት ሳይሆን ማረጋጋት ነው። እቅፉ ራሱ ሙሉ ንግግር ነው። በዚህ ትዕይንት ላይ ዳይሬክተሩ ሰማያዊና ቀዝቃዛ ጥላዎችን ተጠቅሟል። ይህ ቀለም ብቸኝነትን፣ ቅዝቃዜና የተስፋ መቁረጥን ስሜት በምስል ይወክላል። ከተዋንያኑ ንግግር ይልቅ የቫዮሊን ወይም የፒያኖ የሐዘን ዜማ ወደ ላይ ከፍ ይላል። ሙዚቃው የተዋንያኑን ስሜት ተከትሎ ይናገራል። ተመልካቾቹም የገጸ ባህሪያቱን የጋራ ስቃይ በስሜት ደረጃ እንዲጋራው መንገድ ይከፍታል። ሰላም እንዴት ናችሁ? ሰብስክራይብ ያደረጋችሁ ጠብቁ። እንደምትወዱት ተስፋ አለን። ባይ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮቻችን የደውል ምልክቱን ይጫኑ፣ ሰብስክራይብ አድርጋችሁ ጠብቁን። ሰብስክራይብ ያደረጋችሁ ተከታተሉን። እናመሰግናለን። ቀዳማይ ስቱዲዮ። ሌላው በትዝታና በአሁን ጊዜ መካከል የሚደረግ የዝምታ ሽግግር ሲሆን ድራማው የቃልን የድሮ የደስታ ጊዜያትና የአሁኑን ስብራት ጎን ለጎን የሚያሳየው በዝምታ በተደገፉ ምስሎች ነው። በአንድ ፍሬም ላይ የድሮ የዳግም ሳቅ በዝምታ ይታያል። በሌላኛው ፍሬም ደግሞ የአሁኑ የቃል አይን እንባ ያሳያል። እዚህ ጋር ዝምታው እንደ አንድ ድልድይ አገልግሏል። ተመልካቹ ታሪኩን በራሱ ፍጥነት እንዲረዳውና የቃልን ህመም በራሱ ልብ ውስጥ እንዲሰማው ዳይሬክተሩ ሆን ብሎ ድምጽን በማጥፋት ክፍተት ፈጥሯል። ይህ ስልት ተመልካቹን ከተራ ተመልካችነት ወደ ስሜት ተካፋይነት ያሳድገዋል። በመልስ ድራማ ክፍል 1 ላይ ያተኮረውና ሌላው በፊልም ቋንቋ የገጸ ባህሪያት ከአካባቢያቸው ወይም እርስ በርሳቸው ያላቸው የቦታ ርቀት ዝም ብሎ የሚደረግ ሳይሆን የውስጥ ስሜታቸው ነጸብራቅ ነው። ዳይሬክተሩ በዚህ ክፍል ውስጥ የቦታን ስፋትና ጥበት ለሁለት ተቃራኒ ስነ ልቦናዊ መግለጫዎች ተጠቅሞበታል። ድራማው ከቃል የአሁን ጊዜ የሐዘን ስሜት ወደ ድሮ የደስታ ጊዜያት ፍላሽባክ በሚሸጋገርበት ወቅት ምስሉ ሳይቀየር ከ2 እስከ 3 ሰከንድ የቀድሞ የሳቅ ድምጽ ወይም የደስታ ጨዋታ ይሰማል። በተቃራኒው ደግሞ ከትዝታ ወደ አሁኑ ጊዜ ሲመለስ የቃል የከበደ ትንፋሽ ወይም የለቅሶ ድምጽ ምስሉ ከመቀየሩ በፊት ቀድሞ ይገባል። ይህ አሰራር በፊልም ጥበብ አውዲዮ ብሪጅ ይባላል። ተመልካቹ በአይኑ አዲስ ትዕይንት ከመመልከቱ በፊት በጆሮ በኩል ስሜቱን እንዲያዘጋጅ ያደርገዋል። ይህ ስልት ተመልካቹ ሳያውቀው በንቃተ ህሊና ውስጥ ከፍተኛ የንጽጽር ድንጋጤ ወይም ኮንትራስት ሾክ እንዲፈጠር ያደርጋል። የደስታው ትዝታ የቃልን የአሁኑን ስቃይ ይበልጥ አጉልቶ እንዲያሳምም የተጠቀሙበት ድንቅ የአርትዖት ሚስጥር ነው። ሌላው የቀለም ስነ ልቦና ሽግግር ሲሆን የቀለም ቅንብር ወይም ከለር ግሬዲንግ የፊልሙን ድባብና የገጸ ባህሪያቱን ውስጣዊ ስሜት በቀጥታ የሚወስን የስዕል ጥበብ ነው። በትዝታ ትዕይንቶች ላይ የነበረው ደማቅና ሞቅ ያለ የቀለም ድባብ ቃል የሰርግ ካርዱን ካየች በኋላ ሙሉ በሙሉ ፊቱ ይለወጣል። የአሁኑ ጊዜ ትዕይንቶች ላይ ቀለማቱ እንዲገረጡና ወደ አመድማ ወይም ሰማያዊ ጥላዎች እንዲያዘነብሉ ተደርጓል። ይህ የሚያሳየው የቃል ህይወት ከዳግም መራቅ በኋላ ቀለሟን እንዳጣች ብርሃኗ እንደጠፋና ወደ ተስፋ መቁረጥ ዓለም መግባቷን በንግግር ሳይሆን በተመልካች አይን ውስጥ በሚሰጥም የቀለም ስነ ልቦና የመግለጽ የላቀ ጥበብ ነው። የመግቢያ ካርዱ ላይ መልስ ይላል። ዳይሬክተሩ ግን መልሱን የሰጠ በገጸ ባህሪያቱ ንግግር ብቻ ሳይሆን በካሜራው ሌንስ ትኩረት፣ በቦታው ባዶነት፣ በድምጽ ድልድይና በቀለማቱ ሽግግር ጭምር ነው። እኛ በቀዳማይ ስቱዲዮ ውስጥ የምናየው ታሪኩን ብቻ ሳይሆን ከጀርባ የተደበቀውን ሲኒማዊ ሚስጥር ነው። ንግግሮች ያልደረሱበትን እቅፍ እና ዝምታ ስሜቱን አድርሰውታል። የመልስ ድራማ ክፍል 1 ትልቅ ሲኒማዊ ስኬቱ ታሪክን በምስል የመንገር ወይም ሾው ዶንት ቴል ጥበቡ ላይ ነው። እናንተስ በዚህ ክፍል ላይ ይበልጥ የማረካችሁ የትኛው የዝምታ ወይም የቴክኒክ ትዕይንት ነው? በኮሜንት መስጫው ላይ አጋሩን። እንደ ሁልጊዜም ጥበብን በሙያዊ እይታ መመልከታችንን እንቀጥላለን።
ስለተከታተላችሁን እናመሰግናለን። ቀዳማዊ ስቱዲዮዎች ነበርን። ሻሎም። ከሳምንት በኋላ እኮ የ5ኛ ዓመታችንን ልናከብር ፕሮግራም ነበር። ቆይ እሱ እንዴት ቻለበት? እኔ እኮ ያለ እሱ መኖር አልችልም። ምን ማለት ነው ልጄ? ምን እያልሽ ነው? ሁሉም ነገር አለቀ። ከዚህ በኋላ ዳጊም የለም፣ ፍቅርም የለም፣ ደስታም የለም። በቃ እማዬ እኔ ከዚህ በኋላ መኖር አልፈልግም። ምን እያልሽ ነው ልጄ? ምንድን ነው የምትይው? ጠዋት ላይ የጎረቤታችን ልጅ የሰጠንን ወረቀት አይተሽዋል አይደል? The home for season 2 of House of David that is streaming